طب ما هذا بيفهمني انا عندي سو يتردين አይደለም ይሄ ሁሉ ዓለም بالكوكب كله ما في حدا يفهمني ما هذا بيفهمني عندي سو يتردين አይደለም ሁላችሁም የተረዳችሁን አይደለም እናቲም የተረዳች አይደለም طب شو سبب انا بحالي አሁን ያስጨነቀ እናቲ አይኗን ባይኗ ሳላሳያት ወይ ሰርግ ሳይኖር ምናምን ብትሞትብኝስ ብለህ ነው የፈራው ከሄለን ውጪ ማንንም አትፈልግም ከሀበሻ ሴት ልጅ ትፈልጋለች አሚን አልኳት እሺ መጣው ወደዚህ ይኸው 3 ወር ሆነን እዚህ ምን አገኘሁት እስካሁን ማ ከባድ ነው እኮ ፍቅር በአንድ በኩል እኔ ደግሞ እናቴ ብቻ ስላለችን አይደለም በልቤ ነው ያፈቀርኩት ለሷን ላይ ደግሞ ስለኔ ምን ታውቃላችሁ እናንተ ስለኔ ስሜት ምን ታውቃላችሁ እኔ ውስጥ ታውቃላችሁ ሄሉ ቆይ ጥምዝዝ አታርጊ ሲቀጥታ የሚሰማሽን ስሜት ንገረኝ እስቲ ምንድነው ቆይ ፍላጎትሽ አንኛው ማለት ነው መቼም አንድን ከመለመን የትኛው ነገር ይሻላል ተለማማር ክብሯን ማጣቅ ሲተማር ይሻላል ይቅርታል እኔ ስሜቱን ነው የተረዳሁት ስሜቴን ስለተረዳኝ እኔ ባለሁበት ሁኔታ ውስጥ ስላለ ስሜቱን ነው የተረዳሁት ያ ደግሞ ንጹህ ልብ ያለው ሰው ምልክት ነው ድንጋይ ልብ ያለው ደግሞ እንዳንቺ ሁሌ ከስሬ ያራገብክልኝ ነው እሺ ባጭሩ ልንገርሽ ሄሉ የኤሪክ እናት ከሄለን ውጭ ማንንም ጋር እንድትሆን አልፈልግም ብለዋለች እናሳ ማለቴ راسي الاطفال የሚሻለው يعني خلاص ما في غير حال ما هذا ما كمان يبلطا يتنياو المرات لك اسموت يشالال هلينا كمشت هلينا كمشت አሁን ምንድነው የሚሻለው መፍትሄው ምንድነው ما بعرف انا راسي قرا قلتوني مفتي انا لكم ما بعرف انا شو الحل ضايع والدتي بدها شيء وهيلن بدها شيء وما في بدها شيء شو ساوي طيب شو عامل ወይ ደግሞ ለምን ሄደ ካንተና ተናረጋግታ ተመልሳት መጣ ወይ ያለው ነገር ለምን ما هو هيك المشكله እንደዛ አይደለም እሷ ደግሞ ከሄለን ውጪ ማንንም አትፈልግም وانا كمان ما بدي اكسر بقلبها ما في كمان هي انسانه كويسه طورو سونج طورو لبن ويالات السؤال بمسفرات فلقه ماني والدتي بدها هيلن دمو متاسعين نجر ليلة نو قرا قبي شو عامل طيب انا ما بعرف يعني شو بدي سوي ቆይ መቼ ነው እንደዚህ ያለችኝ امبارحه ترنتني وانا ما بدي اكسر بقلبها ما في طيب ያደረከ ያለው ነገር ልካረክ አሁንም ቢሆን ነገር ያለው ጊዜው አረፈደ መስተካከል የሚችልበት ታይም አሁን ምንድነው የሚስተካከለው እሺ አሁን እሱ ከይ ምንድነው እሷን ከህይወት ማስወጣት ብቻ ሌላ ነገር አያስፈልግም ገባ طيب وهيلن ጆሲ ጀመር ከትላንት ጀምሮ ከሷ ጎን ብቻ ነው እኮ ያለው አልገባኝም እና ትክክል ያለው ነገር ሊደግፋት ምንድነው ትክክል እሱ ብቻ እየወደዳት እንዲኖር ነው እንዲፈልከው ቆይ እሱ ብቻ እኮ ነው የሚወዳት አንቺ የምታውቂው ነገር የለም ተረጋጊ ሲጀመር ማቀውና ቃል ነው የመጣሽው ዛሬ እየበደበች ያለሽው አንቺ ነሽ አሁን ከህይወታችሁ መውጣት ያለብሽም አንቺ ነሽ ገባሽ በቃ ሰው የሚነግርሽን መስማት አለብሽ እኔ አንቺ ማስቀየም አልፈልግም ግን ደግሞ ትክክል ያልሆነ ስራ እየሰራሽ ድረግፍሽ አልችልም ትክክል ያልሆነ ስራ መስራው ሄለናት እኔ አይደለም እስከዛሬም ሲሰራ ይኖርሽው ግን አንተ ሁሌም ከሷ ጎን ነህ ሌላው የሌላው ሰው ችግር የሌላው መጎዳት አይታይም የሷ ጉዳት ብቻ ነው እንደምታይ ሲጀመር ምንም አልተጎዳችም እሷ ማፊ እየሰማሽ ነው እየሰማው ነው አንተ ደግሞ እኛን ስማ እኔንም ስማ ያመረ ነው የሚያቀያይም ደረጃሽ ጀምሮ የሚያደርስ ነገር የለም በቃ እንደዛ ካልሆነ እንድንቀያይም ካልፈለግሽ አንቺ ቀስ ብለሽ ትላንት ውሳኔዋን አሳውቃለች አይደል ሰምታታል ውሳኔዋን እኮ ትላንት አሳውቃለች ምንም የመለሰችው ነገር የለም አልፈልግም ነው እኮ ያለች ከዛ በላይ ምን እንድትነም ሰው ሲነገር አይሰማም እንዴ ምንድነው ቆይ በዚህ ልክ ሁለት የሚጓደዱ ሰዎች ለመለያየቴን ያክል መጣር ካንቺ አይተበቅም አይዋደዱም አትወደውም ሲጀመር ምንም ማያገባም እኮ ጆሲ ምን ሆነ ነው ምንም በማያገባ ነገር ለምደምትያለሽ መስሎኝ አለኝ በደንብ ነው ያለኝ የጣርኩትን ነገር ነይ ማለት ሁሉ ነገር እንዲጸጽተኝ ነው ያደረግሽ በደንብ ነው አፍቃሪ ልብ ያለኝ ሲጀመር ማለት ነው
አንተ ከሷ ጎን ብቻ ሆነ ሁሉንም ነገር ያደርግ ሲጀመር ምን አገባ? ቆይ የሚያገባ ነገር አለ? ከኛ ህይወት ውጣ። ምንም ያገባ ነገር የለም ከኛ። አንቺ ስንስራ ልጅ ሁለተኛ እንደዚህ ስትይ እንደነ ልጅ ነው። ኤሪክን ማንንም ማግኘት የለብሽም። ሁለት ሰው ለመለያየት እየሞከርሽ ነው። ቆይ አንተ እኮ እሷን በኔ ፊት አትንካት እኮ በኔ ፊት እንደዚህ አታርጋት። አይደለም ሁለቱም እየለያየች ያለችው እሷ ልታረቁ ትፈልጋለህ? ተጣምሯል። ሲጀመር ተጣምሯል። እንዴ የምለያቸው ተጣምሯል። ቁጭ ብለና ቆይ ሲጀመር እኮ በቃ እሷን በእንደዚህ መንገድ አታውራት እንጂ በቃ እሷ አንተ ያልከው ነገር ትክክል ሊሆን ይችላል። ተዋት እኮ በቃ ለምንድን ነው በዚህ የተጣመረ ሰው እንዲያያየው የተጣመረ ሰው አለ ይቻል ሲጀመር መች ተጣምሮ ነው ያለው አያያቸው። በቃ ቆይ ተረጋጊ አንቺ። ቆይ አንቺ ጸባይኛ መስልሽ እንደዚህ አይነት ሰው ነሽ? የምር በጣም አንተን ራሱ በዚህ ልክ አልጠበኩም። ሁሌም ከአንድ ሰው ጎን ሆኖ ሌላውን አለመረዳት በጣም ነው የሚያናድደው። እሺ እንደዚህ አይነት خلاص كمان አሁን በቃ እሱ ተጨንቋላ። ቢያንስ በቃ እሱን ጭንቀቱና ተረዳኸው መቼም ወድጃለሁ ምናምን እያልሽ ነው ከእሱ ጋር ይሆንሽ። ስለዚህ በቃ ለምትወጂው ሰው ደስታ መተው አለብሽ። አንዳንድ ጊዜ ለምትወጂው ሰው ደስታ መኖር ትልቅነት ነው። እሱ እኮ ስለማትፈልገው አልፈልጋትም ማለት ውሳኔዋን ትላንት ነገረችው። እሱን ቆርጧል እኮ አይደለም። አሁን እኮ እናቱ ናት እንደዛ ያለችው። እናት ደግሞ በጊዜ ሂደት ትወደኛለች። አለቀ አይደለም። ቆይ ተረጋጉ። ይኸውልሽ አንቺ አሁን ማለት ነው ይኸውልህ ጆሲ አንዴ ስማኝ አንዴ ይኸውልህ እሱ እኮ የመጨረሻ ውሳኔሽን ብሎ ጠይቋታል አይደለም እንዴ? ትላንት ደግሞ ውሳኔዋን አሳውቃለች። አሁን እኮ እሱ እየተጨነቀ ያለበት ነገር እናቱ ያለችው ነገር ነው። ስለዚህ እናቱ ደግሞ ስለማታውቀኝ ነው በጊዜ ሂደት ትወደኛለች። አለቀ። ስሚኝ ይሄ ልጅ ከቱርክ እዚህ ድረስ የመጣው ብዙ ዋጋ ለመክፈል የመጣው ለሄለን ነው። ተረዳሽ? እና አሁንም እየከፈለ ይቀጥልልህ። እሱ ነው የምትፈልገው? ይስተካከላል። አንቺ ብቻ ውጪ። በቃ ተረጋጉ እናንተ። አሁን የእናንተ ጭቅጭቅ እኮ ሌላ ርዕስ ነው። እኔ መጨቃጨቅ አልፈልግም። እሱ እኮ ሁሌም ከአንድ ሰው ጎን ሆኖ ሌላን ሰው ለምን እንደማትረዳው ወይ ከህይወታችን ውጣ ወይ ደግሞ ለመረዳት ሞክር። ቆይ በቃ እስቲ አሁን ቆይ ተረጋጊ አንቺ። አሁን እኛ የመጣንበትን ዓላማ ሌላ ጭንቀት፣ ሌላ ክርክር ውስጥ እየገባን ነው። አሁን እኛ የተገናኘ ነው እሱ ተጨንቋላ። ለእሱ ለተጨነቀው ነገር መፍትሄ ማግኘት የሚቻል ከሆነ መፍትሄ እንፈልግ። ካለበለዚያ ደግሞ ተረጋጋና ነገሮችን ማስተካከል ትችላለህ። በቃ አረፈደም። አንድና አንድ እንደ ወንድምነት የምመክርህ እሷን ከህይወት አስወጣ። ሰላማዊ ሰው መሆን ከፈለግ ነገሮችን እስከዛሬ የከፈልከው ዋጋ ሊስተካከል ሲል እያበላሽ ያለው አንተ ነህ። 2 ወር ከምናምን የከፈልክለት የፍቅር ዋጋ በሷ ምክንያት መፍረስ አለበት ብለህ ታስባለህ? በሷ ምክንያት አይደለም የሚፈርሰው። በቃ ተይ እስቲ አንቺ በቃ አሁን ካሁን በኋላ አንተ የገነባው ነገር መጥቻ ያፈረስኩብህ እኮ ነው ያስመሰልከው። ማፊ ስሚኝ፣ ሲጀመር አልተገነባም ነበር ከመጀመሪያው። ይኸውላችሁ በቃ አሁን ይሄን ነገር አንተ መረጋጋት ያለብህ። እኔ ተረጋግቼ ነው እያወራሁ ያለሁት። በቃ ተረጋጉ። ይኸውልህ አሁን እናንተ ሌላ ርዕስ አታንሱ። አሁን እንደዚህ ተጨንቆ እሱ ሄለንን ጥራትና እንትን እንበላት። ምን ብዬ ነው ጥራት ማለት እንዴ? እሱ አሁንም እኮ የትናንቱ ነገር ነው የሚደገመው። ሴት ከጎኑ አድርጎ ምንድነው ሰላማዊ የምትሆን ይመስላል። እሷ ሰላማዊ መሆን አለመሆኗ ሳይሆን ማለት ነው የመጨረሻ ውሳኔዋን በትላንት ውሳኔዋ መጽናቷን ትንገረው። ወስናለች እኮ ምንድነው እኮ ትንገረው። በቃ ትምጣና ትንገረው። እባክሽ ተረጋጊ። ወስነን ነበር እናንተ አለቀን አላችሁ እኮ በቃ መፍትሄ መስሎ የሚታየኝ እሱ ሀሳብ ነው። ምንድነው መፍትሄ? እንዴ አልገባኝ። የመጨረሻ ውሳኔዋን ታሳውቀው። ትላንትና የወሰነችው ውሳኔ በሱ ውሳኔዋ መጽናቷን ትንገረው። በቃ ለዚህ ልጅ መፍትሄ ነው የሚወስነው። እንዴ ወስና ተናግራለች። ምንድነው የምትፈልጉት? እኔ ሲጀመር ለአወራት ጠርቻት ነበር እየመጣች ነው። ግን እቺ ልጅ መኖር በቃ እየመጣች ከሆነ አይ ተመለሽ ልላት ነው። እቺ ልጅ ለምንድን ነው የምትላት? ጆሲ ከሷ ፊት ጋር እንዲገናኙ አልፈልግም። የምር እያደረገች ያለችው ነገር ልክ እየመሰለኝ አለ። ግን እሺ ችግር የለም እጠራታለሁ። እናንተ ናችሁ ልክ ያለውን ነገር እያደረጋችሁ ያላችሁ። ሲጀመር ትደርሳለች እስካሁን ማፊ በእናትሽ በቃ የምር ነው። ይሄው ካንተም ጋር ከሷም ጋር ማውራት ሲጀመር አስጠልቶኛል። አልፈልግም ማውራት። ትክክል ያልሆነ ስራ እየሰራሽ ማን ነው? አለቀን አላችሁ። ትክክለኛ ነን የሰራነው። እናንተ ናችሁ ስህተት እየሰራችሁ ያላችሁ። በተለይ አንተ ሁሌ ከአንድ ሰው እኮ እንዴት አትረጅም? ቆይ በጣም እንዳልጠበኩም ነበር። ሰው ዋጋ እየከፈለ እንደሆነ እያወቅሽ ከዛ አይ እኔን ወዶኛል ከኔ ጋር ነው መሆን ያለበት አይባልም እኮ ጭራሽ። እንዴ ከቻልሽ ማለት ነው እሱን አሳምነሽ አብሮ የሚሆኑበት መንገድ ማመቻቸት ነው። እናንተ ያላሳመናችሁት እኔ ላሳምናት። እሷን አይደለም እሱን በቃ ከቻልሽ ይሄን ማድረግ ካልቻልሽ ደግሞ ማምኖበት እኮ ነው እዚህ ድረስ የመጣው። ካልቻልሽ ደግሞ እሱን ለቀቅ ወደ መጣሽበት መመለስ አንችላልሽ። የእሷ መመለስ እኮ አይደለም አሁን እኮ ሄለን እኔ ተመልሼ አብራት ትሆናለች። እስኪ ንገረኝ አብራት ትሆናለች። የእሷን ስሜት እኮ አንተውን የምታውቀው ነው የምትመስል
ንገረን። ታፈቅሯለች ነግረሃለች ከሆነ ንገረንና ልሂድ። ከበፊቱ ማለት ነው ያለው ነገር ሁሉ እየተቀየረ ነበር። በእርግጠኝነት መች ነው የሚቀየረው? እስከመች እስከዛሬ አልተቀየረም። ስሚ ፍቅር ማለት በአንድ ዘለሽ የምትገኝበት ነገር አይደለም። ሄለን ደግሞ ትላንት ነግራሻለች፣ አታውቀውም። ከዚህ በላይ ማለት ሞቶ ካልተነሳ ብቻ ነው የማትቀበለው። ንገረን። በስነ ስርዓት ስለሱ ማወቅ አለባት። እቺ ልጅ አንዴ ከገባች ሌላ ህይወት ፍለጋ መውጣት መግባት የለባትም። ይሄ ህይወት ነው፣ እስከ መጨረሻው አብሮ የሚዘልቅ ነው። ገባሽ? በደንብ ቼክ ማድረግ አለባት። ከቱርክ እሷን ብሎ መጣ እንጂ ስለሱ የምታውቀው ነገር የለም። እስከምታውቅ ደግሞ ጊዜ ትፈልጋለች። ይኸውልህ ሞት እኮ ነው የቀረው። ሁሉንም ነገር እኮ አድርጎ አሳይቷታል። እሺ ለምን አትሞችለት? ምንድነው በዚህ ልክ የምታሽቃው? እኔማ ሞትለታለሁ። አሁን እኮ ግራ እየገባኝ ያለው ማለት ነው እሱ ተጨንቅ ያለው መፍትሄ እንፈልግ ብለን ምንም የመፍትሄ ሀሳብ እያወራችሁ አይደለም እኮ ايه بس عم بيعملوا مشاكل هاي بتلحق وهاد بلحق وانا سيتجمر ግራ ገብቶኛል እናንተ ደግሞ ያስጨንቃችሁ እኔ መፍትሄ ነው የፈለኩት መፍትሄ ካላችሁ ስጡኝ ወይ ዝም በሉ خلاص እኮ ጆሲ እኮ አሁንም እንደዚህ እያልክ ቀጥል ነው እያለ ያለ እሱ ምንም መፍትሄ ሊያመጣልህ አይችልም እኔ የተከራከርኩ ያለሁት እንደዚህ እያለ ስላለ لسه ችክ እኮ እንደልቻ ሳቅ ታመለሽ ልልሽ ብዬ ግን ጠራቱና ምስኪን ዝም ብዬ እንጂ ከሷ ጋር እንድትገናኝ አልፈልግም خلاص اللي عنده حل يتفضل يعطيني خلاص حاج جوشي وما في انا سيتجمر ግራ ገብቶኛል እናቴ ያስጨነቀች ከእናንተ ጋር መፍትሄ ነው የፈለኩት አስጨነቃችሁ ለኔ شو ساوي طيب هلا انا አሁንም ቢሆን አንድ ነገሮቹ የሚስተካከሉት ይቺ ልጅ ከህይወት አስወጣ ምን አደረገች ይቺ ልጅ ለኔ ቆይ ምን አደረገች ለኔ ለሷ እየተከራከርክ ከሷ ጋር ለሷ አይደለም እኮ ምን አደረገች እሷ አሁን የራሱን ሐሳብ ነው እያወራ ያለው ለሷ እየተከራከርክ ምንም እሷ አይደለም ምን አልኩት እስካሁን ዝም ነው ያልኩት እስካሁን ጆሲ ምን አለ ከሱ እሱ ስለሱ አላወራም እኮ አሁን መፍትሄ ፈልጎ ተጨንቆ ነው ያለው ለሱ መፍትሄ መፈለግ አይቀለንም እኮ መፍትሄውን እኮ እየነገርኩት መፍትሄ አይደለም እሱ መፍትሄ አሁን ይሄ ነገር መፍትሄ አይሆንም ጆሲ አሁን ላይ እንደዚህ ጠበቃው ናችሁ ለሷ ነገሮች እንዲስተካከሉ እንዳትጠብቁ አሁን እኮ እንዲጠበቃ ሆነክ መሆን የለበትም አሁን ይሄንን ነገር እንርሳውና ለሱ መፍትሄ እንፈልግለን እኔ እኮ ረስቼ ነው ስለሱ እያማከርኩት ያለው ቴዲ እኔ እኮ ከዚህ ነገር እሱ ስለተጨነቀ ብዙ ነገር ስላሳለፈኝ ጓደኝነት ስለያዘኝ ነው እንጂ አያገባኝም ብዬ ነገሮችን መተው ይችላል እኮ አሁን ግን እሷን ሂጂ ማለት እስቲ ቆይ አንድ ጊዜ ተረጋጊ ማፊ ይኸውልሽ አሁን እኮ እሷን ትሂድ ብቻ ሳይሆን የሆናችሁስ ነገር ምንድነው ተከራከሩ والله ما في حل شو سويت ما عملت እሺ ባጭሩ ልንገርሽ ሄሉ የኤሪክ እናት ከሄለን ውጭ ማንንም ጋር እንድትሆን አልፈልግም ብለዋለች እናሳ ማለቴ ማለት አይ ማለት ለምን ማለት እንዴ ቦታው ነው እንዴ አሁን የሳቅሽው ሳቅ ነው የተደሰትሽው ደስታ አምልጦኝ ነው መንገድ ሊሆን ነገር አይቼ ያተዘ ለምን አምጥቶ ያለሽ አንቺ ነሽ ተመራጯ በቃ አንቺ ነሽ ምንድነው እኮ የሚያስደስት ነገር ነው ምንም ሌላ ነገር ማስቀየስ አይፈልግም ያለው ታዲያ እንደምትወድሽ እናውቃለን ከበፊት ጀምሮ አንዳንዶቹ ናቸው ጠልቀ እየገቡ ማለት መፍትሄው ምንድነው ታዲያ ከባድ ነው እናቴ ተቀበለችው ካለች ሰው ሳይወድሽ ደግሞ አብሮ መቀጠል አይፈልግም እሱ ነው የሚደንቀው يلا هذا حل من ይሻላል ነው ايش الاحسن ምንድነው ሐሳብሽ አንቺ ኖ ስለተወደድሽ ብቻ እኮ አሁን እሱ መጨነቅ አለበት አይደለም እኮ ማለት ምን አልኩ አሁን የሱና ስለወደደችሽ ብቻ መፍትሄ የለውም ማለት አይደለም ወይ የሚሰማሽን ትክክለኛ ስሜት ከውስጥሽ አውጥተሽ ንገሪን ወይ ውስጥሽኛ በሰርጀሪ እንግባ እንዲቆይ እንየው ምን እንደምታስቢ ግራ ተጋባን እኮ ትችላላችሁ መግባት ሞክሩ ቢቻልማ እስካሁን ማን መቼ ቆየ ነበር እሱ ምንድነው ታዲያ አሁን ማለት ምን መፍትሄ ነው ታዲያ ግራ ተጋባን እኮ ምንድነው ማድረግ ያለብን አልደበረኝም ግን እንደውም ለኔ ጥሩ ነው እኔ መሳቅሽ ምናምን ተመችቶኛል ደስ ነው ያለሽ እናቱ ስትወድሽ ደስ ነው ያለሽ ደስ ካለሽ ጥሩ ነው طب والله انا شو اعمل طيب شو ساوي ما حدا بيفهمني حتى والدتي الناتي راسها يترداشين አይደለም لاقي مفتاح لاقي حل لهذا الموضوع ما حدا بيفهمني انا الناتي راسها يعني يترداش አይደለም
طب شو ساوي طيب أنا شو أعمل؟ وهي المخلوقة ما عملت شي لي وهديك ما بدها تجاوبني. طب شو ساوي أنا؟ محتار أنا شو أعمل؟ ما حدا عم بيفهمني يا أخي. كل لازم أنكم مفهوم ምንድን ነው ቆይሽ ያንተ ሀሳብ? በቃ አይዞህ እሺ ይሳካል። ማነው ተረዳችኋለች? يلا أنا هيك صاير እኮ አሁን አንተ ምንድን ነው መፍትሄ ብለህ ያሰብከው ነገር? አንተ እኮ መፍትሄ እንፈልግ ያልኩት አስጨንቃችኋኒ ትንሽ ነው የቀረው ትጣላላችሁ። أنا ما بعرف أنا محتار። እኔ እኮ እሺ መፍትሄው ማለት ነው ወይም ምንድን ነው ማለት ቤተሰብ ያልፈቀደው ፍቅረኝነት ጋብቻ ደግሞ እርግማን ነው፣ ከባድ ነው በጣም። በጊዜ ሂደት ትወደኛለች። ዋናው እሱ ምርጫ ነው። እኔ ግን ይቅርታ አንቺን ወዳ ምን አተረፈች? ይቅርታ አድርጉልኝና እናት ምናምን በጊዜ ሂደት እንኳን እናቶች እንገራችሁ ብዬ ነው። ሌላ ችግር የለም። ኤሪክ ወይም ደግሞ ለምን ይወደዳል? የተወደደን በጊዜ ሂደት ይጣላል። ከኔው ስለዚህ ሁሉን እናያለን አብረን። ኤሪክ ለምን እንደዚህ አታደርግም? አንተ ሄደህ እናትህን አግኝተህ ካሳመነታህ ብትመጣስ ይሄ መፍትሄ ሊሆን አይችልም? ብቻ ወይ ደስ አንቺ አብረሽው ትሄጃለሽ? አንቺ አብረሽው ትሄጃለሽ? ቤቱ አይ ችግር የለም። አንድ ሰው አይሄድ እንጂ ዋናው ايش عسكر ولا شو؟ طبعا ليش ما اعرفهم لما نسكه هون عندي سو اني ايردديم እናቴ ራሱ እኔ የተረዳችን አይደለም። ከሀበሻ ሴት ልጅ ውለድልን ያለች ነው። ከሄለን ውጭ ማንም አልፈልግም ያለች ነው። እሷ ደግሞ ምንም ነገር አላጠፋች እኮ። طبعا شو ساوي بدي حال انا بدي حال ما انا بفهم يا اخي شو ساوي እኮ ተረጋጋ በቃ አንተ ተረጋጋና ነገሮችን ማስተካከል። طب انا ضايع ግራ ገብቶኝ ያልኩ ጆሲ እኮ ተረጋጋ በቃ እንዴ እኮ ቆይ ግን አሁን እናቴ ልስማ ያልኩት እናቴ የተረዳችም አይደለም። ከሄለን ውጭ አልፈልግም ከሀበሻ ሴት ልጅ እንደምትወልድልኝ ነው የምፈልገው። እሺ ወደዚህ መጣሁ። ብዙ ዋጋ ከፈልኩት፣ ብዙ ነገር አጋጠመኝ። شفت ما بدلت نفس الشعور فكركو حبيبي በአንድ በኩል ብቻ ከባድ ነው እኮ በጣም ከባድ ነው صعب كثير ضغط انا ግራ ገብቶኛል። طيب በአንድ በኩል የሆነ ነገር አለ። አይ ፍቅር የሚያርፍበት ትክክለኛ ቦታ የሚመጣጠን ባላንስ የሚሆን የፍቅር ግንኙነት ውስጥ መግባት ነው እንጂ አንዱ ሰው የአንዱ ሰው ሚዛን እንዲደፍቶ ያኛው ሰው ሚዛን እንዲታች ሆኖ አይሆንም። በጣም አንተ እንዴት አወቅ እንደዛ? እኔ እኮ እርግጠኛ ሳትሆን አታውሩ ምለው ለዛ ነው። ግን አንድ ነገር ልንገርህ፣ እሷ እኮ የምትፈልገው እናቱን እሷም እየወደዷት እንደዚህ እያለች መቀጠል እየተለመነች መቀጠል ነው የምትፈልገው። እሺ አንቺ ደግሞ እየተቀጣሽ መቼም ከመለመን መለመን ይሻላል። ለምኛ አይደለም ሲጀመር ማለት ነው። በሰው ስሜት እየተጫወትኩ መለመንም አልፈልግም። ከመለመን ይሻላል። አይ እናቱ ስለወደደችው ስላልወደደቻት ሳይሆን ፍቅሩን መረዳቷ ራሱ እሷ አንድ ነገር ነው። አረባክ ዋናው እሱ ስሜት መረዳት ብታላችሁ እሷን ነበር ያመጣ አንተ እሷ ደጋፊ ሆና ሌላ ቦታ ላይ እንድትሄድ ትፈቅዳለህ? እንዴት? ጥሩ ልብ ስላለው ነው። ሲጀመር የእሷ ፍላጎት ሁሌም ሰዎች እየለመኗት ከስር ስሯ እያሉ እንዲኖሩ ነው። እኔ ያንተ ነው ያልገባኝ። እንዴት ነው መረዳት ያቃተው? ያልገባኝ ከሱ ጭንቅላት ላይ ወረድ ይሆንሽ አትንታውታ ቶቶቶ አትበይ ወራጅ ጋር ጭንቅላቱ ለላይ ወጣሽ ወርጃለሁ እና ከአንቺ ጋር ምንም ንግግር ስለማያስፈልገኝ ነው። ከአንዳንድ አይነት ሰው ጋር የመነጋገር ፍላጎትም የለኝም ሲጀመር ማለት ነው። ለማይ ሴት ጋር ወይዘው ያልወድም ለማይ ሴት እየተለመንኩ በሰው ስሜት መጫወትም አልፈልግም። እንደዚህ አይነት ሰው ነው የሚያስደስትሽ? አዎ ከለማይ ሴት ይሻለኛል። አልለመንኩም። እኔ ስሜቱን ነው የተረዳሁት። እኔ ስሜቱን ነው የተረዳሁት። ስሜቴን ስለተረዳኝ እኔ ባለሁበት ሁኔታ ውስጥ ስላለ ስሜቱን ነው የተረዳሁት። ያ ደግሞ ንጹህ ልብ ያለው ሰው ምልክት ነው። ድንጋይ ልብ ያለው ደግሞ እንዳንቺ ሁሌ ከስሬ እያራገብክልኝ ኖር። ስሜቴን በግልጽ አልናገርም፣ ወይ ወዳለሁ አልልም፣ ወይ አልወድም አልልም። ሁሌም እንደዛ እያልክ ነው። ከጎን የሆነ ሰው ስታይ ደግሞ ሌላ ነገር መሆን አትንኩብኝ። ምን ብዬ ቃላት يا اخي خلاص راسي صار يوجعني የሞተብኝ የለም። አንቺ ተጽናኝ እዛው እያመመኝ ነው እያለ ነው፣ እየተጨናነቀ ነው ልጁ። እንግዲህ طبعا شو ساوي ምንድን ነው የማደርገው? شو طيب شو اعمل? እናቴ ራሷ እኔን የተረዳች አይደለም።
እኔ ደግሞ እናት የምታዝዘው ነገር ለእኔ አድርጓለሁ። እሷ ሁሌ ደስተኛ ለመሆን እሷን طب ما شو ساوي أنا كمان أنا إنسان أنا مسووني أنا كمان بحس بنجرح ما حدا بيفهمني ما أنا مهندس أنا يتردين አይደለም እኮ شو ساوي ከሄለን ውጪ ማንም አትፈልግም። ከሀበሻ ሴት ልጅ ትፈልጋለች። አሚን አልኳት። እሺ መጥተው ወደዚህ ይኸው 3 ወር ሆነን እዚህ ምን አገኘሁት እስካሁን? ማ ከባድ ነው እኮ ፍቅር በአንድ በኩል። እኔ ደግሞ እናቴ ብቻ ስላለችን አይደለም በልቤ ነው ያፈቀርኩት ለሷን። شو ساوي طيب لا تضحكي أتساكي وما في كمان مطفو نقر منهم هلا درقش لاني وكو ما ساوت شي غلط جوسي ما ضرتني بشي ما زتني بشي الصعب يانس أنا تردها اللي جكو طيب أنا كمان እዚህ የመጣው ብዙ ነገር አጋጥሞኝ ሰው ደብድቦኝ ما ضل شو ما صار معي أنا ይህ ሁሉ ነገር ያጋጠመኝ ሄለን አልተውኳትም። እንደዚህ ውሳኔ አልወሰንኩትም። خلاص أنا كمان بدي اسمع والدتي أنا እሷ ያለችን ነገር በአይኗ ሳላሳያት እሷ የሆነ ነገር ቢሆንላትስ ይሄ ነገር ሳላደርግላት እኔ شو بدي ساوي طيب أنا أنتم ما حدا بيفهمني ما حدا بيفهم يترددون أنت هون ያስጨነቀ እናቴ አይኗን በአይኗ ሳላሳያት ወይ ሰርግ ሳይኖር ምናምን ብትሞትብኝስ ብለህ ነው የፈራው? كثير አይደለም እኔ የምለው እናንተ የኔን ልብ የኔን ውስጥ የሚያውቅ ይመስል የምትከራከሩት ምን ሆናችሁ ነው? ከአንድ በኩል ነው ፍቅር ያለው ከአንድ በኩል ነው ነገር ያለው የምትሉት ማለት እንዲህ የኔን ልብ ታውቃችሁ ነው እናንተ እዚህ ጋር በኔ እንትን የምትናገሩት በኔ ህይወት እናንተ እሷ በቃ እንደዚህ ነው ማለት ነው እሷ እንደዚህ ነው የምትፈርጁት። እስከዛሬ እኮ እኔ ስገፋው ወይ ደግሞ ከቤት ይወጣ ከህይወት ይወጣ ስለው እንኳን ለሚኖረው ከኔ ጋር አብረን ስንዝናና አብረን ምሳ ስንበላ ምናምን አብረን ስፖርት ስንሰራ ምናምን እንደዛ አልነበረ እንዴ? እኔ እሱ የተጎዳ ቀን ቆሜ አጨብጭቤ እንኳን ተጎዳ እንኳን ደበደባችሁት ብያለሁ እንዴ? ምንድነው እኔ ላይ የምትፈርዱት? እና ደግሞ ሲቀጥል ላይ ደግሞ ስለኔ ምን ታውቃላችሁ እናንተ? ስለኔ ስሜት ምን ታውቃላችሁ? እኔ የውስጤን ታውቃላችሁ እናንተ? ሄሉ ቆይ ጥምዝዝዝ አታርጊ። ሲቀጥታ የሚሰማሽን ስሜት ንገሪኝ እስቲ። ምንድነው ቆይ ፍላጎትሽ? ችግርሽ እኮ ይሄ ነው ሲጀምር አይደለም። ቆይ ምንድነው የሚሰማሽ ነገር እስቲ ንገሪኝ። በቃ በግልጽ ለምንድን ነው የማታወሪው? ቆይ በቃ አተቻን ከዚህ ነገረችው። መች ነገረችኝ? ለማንኛውም ስለኔ አታውቁ አታውቁ በቃ እኔ ጋር ምን እንደሚሰማ طب خلص أنا ليلى ما عندي غير حل. ليلى أمارتش اللي ما في عن شم تروس ونت نوصل بنو يالش جن يعني خلاص الناتي نقرت النقرنو مسمعتنا نفلقو ودا ترك أبرن بالنيد راسو يعني النات أنشن قال وددت ما راح يصير. فخلاص هذا جواز سفرك. طب ما حدا بيفهمني أنا عندي سوي يتردين አይደለም ይሄ ሁሉ ዓለም بالكوكب كله ما في حدا يفهمني ما حدا بيفهمني عندي سوي يتردين አይደለም ሁላችሁም የተረዳችሁን አይደለም እናቴም የተረዳች አይደለም طب شو سوي أنا بحالي من لا أدرقاني اللي شو ساوي ما بعرف طيب شو أعمل راسي الأطفال ومشاروا يعني خلاص ما في غير حال ما حدا بيفهمني إلا نقول يا رب اللي لا تستوي ይሄ ሰውዬ ደግሞ ራሱ ላይ ነገር እንደወስ ና ቆይ ሪክ إلا نقول يا رب اللي لا تستوي ይሄ ሰውዬ ደግሞ ራሱ ላይ ነገር እንደወስ ና ቆይ ሪክ ማን የለኝ ተጋያለ የኔ ሰው አገኝ ብዬ ስላጣው መሆኔን
ማን ሰማልኝ ቀርቦ ከሚስጥሬ ቀን